40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ይህ አዋዜ ልዩ ሰበር ነው። የራሽያን የነዳጅ ዘይት ተሸክመው በመላው ዓለም የሚንከራተቱ ሚስጥራዊ መርከቦች ጉዳይ በቀጥታ ከራሽያ ጋር ቁርኝት ያለው እንደሆነ እስካለፈው ሳምንት ድረስ ግልጽ አልነበረም ይላል አንድ ዘገባ። የታወቀው ባለፈው ሳምንት ራሽያ ከነዚህ መርከቦች አንዱ ነው የተባለውን በቁጥጥር ስር እንዳይወድቅ ለመታደግ የወሰደችው እርምጃ ነው። አንድ የጦር ጀቷን ላከች። ከ8 ቀናት በፊት ግንቦት 5 ቀን ጃጓር የተባለች በእንግሊዝ ማዕቀብ የተጣለባት የማንንም ሀገር ሰንደቅ ዓላማ የማታውለበልብ ነዳጅ ጫኝ መርከብ የኔቶ አባል በሆነችው ኢስቶኒያ ጦር ሰራዊት እንድትቆምና እንድትመረመር ትዕዛዝ ይደርሳታል። በዚህን ጊዜ ከየት መጣ ያልተባለ ዘመናዊ ሱ-35 የጦር ጀት ዝቅ ብሎም በኢስቶኒያ የአየር ክልል ውስጥ ገብቶም በመርከቧ አጠገብ በረቀ። በክንፎቹ ስር ሚሳኤሎች የሸጎጠው የጦር ጀት በመርከቡ ላይ ያደረገው ብርቅታና የሰጠው ምልክት የኤስቶኒያ ጦር ነዳጅ ጫኟን አጅቦ ከውሃ ግዛቱ በመሸኘት ጎመን በጤና የሚለውን አማራጭ ወሰደ። እንደ ዕቅዳቸው አስቁመው መሳፈርና ፍተሻ ማድረግ ችሎ ቢሆን ኖሮ ምናልባትም በቁጥጥር ስር ሊያውሏት ይችሉ ነበር። ይሄ በጣም አዲስ ነገር ነው አሉ የኢስቶኒያ ውጭ ጉዳይ ሚኒስትር ማርጎስ ሳላና ለጋዜጠኞች ባለፈው ሳምንት ሐሙስ ቱርክ ውስጥ የተካሄደው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ በኋላ በሰጡት መግለጫ ለጋዜጠኞች ይሄ በጣም አዲስ ነገር ነው ያሉት። ራሽያ በደም ፍላት እንደ መብረቅ ያለ ክቡታና ድንዛዜ የፈጠረ የኢስቶኒያን የኔቶ አየር ክልል እንደ መሸታ ቤት የደፈረ የጦር ጀት መላኳም ውጭ ጉዳይ ሚኒስትሩ እንዳሉት እነዚህ ህቡ የነዳጅ ጫኝ መርከቦች ሰልፈኞች የኔ ናቸው ማለቷ ነው ያስብላል ብለዋል ሩሲያን። ተቀማጭነቱ እንግሊዝ የሆነ ሮያል ዩናይትድ ሰርቪስስ ኢንስቲትዩት የተባለ ተቋም ከፍተኛ ተመራማሪ የሆኑት ኤድ አርኖልድ እንዳሉት ከሆነ ደግሞ በክሬምሊን አስተሳሰብ በክሬምሊን ሲሉ በራሽያ ቤተ መንግስት አስተሳሰብ ላይ የታየ አንድ እርምጃ ለውጥ ነው ሊባል ይችላል ብለዋል። ምዕራባውያን እንደሚያብጠለጥሏቸው በመቶዎች የሚቆጠሩ ሳይሆኑ እንዳልቀረ የሚገመቱት እነዚህ ከራሽያ ጋር ምንም አይነት ይፋ ግንኙነት የሌላቸው ህቡ መርከቦች በውስጣቸው ያረጁና ያፈጁ በብቃት ጥገናና ምርመራ ያልተደረገላቸው ናቸው። ነዳጅ እያፈሰሱ የባህር ፍጡራንን የበከሉና እንዲሁም በባህር ውስጥ የተዘረጉ ኬብሎችን በመቁረጥ የሚጠረጠሩ ናቸው። ራሽያ በእነዚህ ሁሉ ጥፋቶች ውስጥ እኔቴ ትላለች፣ የለውበትም ምን አድርሶኝ ማለቷ ነው። ይሁንና ይላሉ ምዕራባውያኑ እኒህ ወስላታ መርከቦች ራሽያ ላይ የተጣለውን የማዕቀብ ደርዘን እንደሌለ ቆጥረው በየወደቡ ሲገለብጡ የሚውሉ ማዕቀብ ሰባሪዎች ናቸው። በዚህም የተነሳ አሁን ደግሞ ራሳቸው ጸጉረ ልውጦቹን መርከቦች የማዕቀብ ኢላማ አድርገዋቸዋል። ከሳምንት በፊት ሮብ የፖላንድ ጠቅላይ ሚኒስትር ዶናልድ ታስክ ሲናገሩ በዚሁ የኔቶ ስብሰባ ላይ ከህቦቹ መርከቦች ጋር የሚደመርና ማዕቀብ የተጣለበት አንድ መርከብ በፖላንድና በስዊድን መካከል በተዘረጋ የባህር ውስጥ የኃይል ማስተላለፊያ ኬብል አጠገብ አጠራጣሪ እንቅስቃሴ ሲያደርግ በመገኘቱም የፖላንድ ጦር ጣልቃ መግባት ነበረበት ብለዋል። ከዚህ ጋር በተያያዘ ራሽያ ከኢስቶኒያ ጦር ወከባ ውስጥ የወደቀ ስውር መርከብን ለማዳን ወታደራዊ እርምጃ መውሰዷ የፈረንሳይ ውጭ ጉዳይ ሚኒስትር ዣን ባሮ እንዳዩት ራሽያ ለኢኮኖሚ ማዕቀቦች የወሰደችው የመጀመሪያ ወታደራዊ ምላሽ ነው ሲሉ አስገንዝበዋል።
ለጥቀውም ይህ የሚያሳየው የኔቶ ምስራቃዊ ጎን አደጋ ውስጥ መሆኑን ነው ብለዋል። ይህ በእንዲህ እንዳለ ራሽያ ወደ ዩክሬን የድንበር ከተማ ሱሚ አነጣጥራ በተኮሰችው ኢስካንደር ተምዘግዛጊ ሚሳኤል በግዛት ውስጥ የነበረ የዩክሬን ጦር የመለማመጃ ጦር ሰፈርን በመምታት 70 የሚደርሱ ወታደሮችን መፍጀቷን አስታወቀች። የድንበር ግዛቱ የራሽያ ድብደባ ስር ከወደቀ ቆይቷል። ዩክሬን 10 ወራት ያስቆጠረ የኩርስክ ወረራዋን ያካሄደችው ከዚህ ግዛት እንደነበረ የሚታወቅ ነው። ዩክሬን በበኩሏ በሰጠችው መግለጫ የራሽያ ሚሳኤል 6 ወታደሮች የገደለባትና ከ10 በላይ የሚሆኑትን ደግሞ ያቆሰለባት መሆኑን ገልጻለች። የራሽያ መከላከያ ሚኒስቴር ያወጣው ቪዲዮ ሚሳኤሉ የጦር ማሰልጠኛ ሰፈሩን ሲመታው ያሳያል። ዩክሬን በሱሚ ግዛቷ ድንበር ላይ ከራሽያ ቀጥተኛ ጥቃት ለመጠበቅ በሚል ኩርስክ ውስጥ ገባ ያለ የማገጃ ቀጠና ለመፍጠር እየተዘጋጀች መሆኗ ታውቋል። እንደ ዘገባዎች ከሆነ ዩክሬን በዚህ ጥረቷ ላይ እየደረሰባት ያለው መስዋዕትነትን በማጤን የሚቃወሙ በዝተዋል። ዳንኤል 2 ታሪኮችን ነው ያየነው። አንዱ ይሄ የሱሚ ላይ በራሽያ ያደረገችው የኢስካንደር ሚሳኤል ጥቃት 70 ወታደሮችን ፈጅቼበታል ያለችው ነው። ይሄ እዚህ ላይ ምንድነው የምታየው ነጥብ ዩክሬን ሙሉ በሙሉ የተቀበለችውና ያላስተባበለችው ነው። እና ሁለተኛ ደግሞ በቪዲዮ ደግፋ ያቀረበችው ነው። በዩክሬን በኩል የተሰጠው ምላሽ የሞቱብን ወታደሮች 10 ናቸው፣ ከሌሎች ደግሞ ከ10 በላይ እንደዚህ ቆስሎብናል የሚል ነው። ስለዚህ የቁጥሩን ሁኔታ ያው ለራስ ግምት መታው ነውና ሱሚ የኩርስክ የሚባለው ግዛት ኩታገጠም ነው እና በዚህ በኩል ነው በፊት ዩክሬኖች ኩርስክ ላይ ጥቃት ለመክፈት የቻሉት። አሁን እንደገና ከኩርስክ ግዛት ውስጥ ዩክሬኖችን ደግሞ ስታስወጣ ራሽያ በዚህ ግዛት በኩል ገብታ መውጫቸው የሆኑ 2 መንደሮችን ለመያዝ ሙከራ ያደረገችበትን ውጊያ እያካሄደች ነው ያለችው እና ያንን ቦታውን የጥቃት ቦታ አድርገዋለች። በሌላ በኩል ደግሞ እዛ ጋር ሆነው የራሽያ ጦር ወደ ሱሚ እንዳይገባ ለመከላከል በከባድ ማጥቃት በመከፈት እንደገና ምንድነው ወደ ኩርስክ ግዛት የተወሰነ ኪሎ ሜትር 1.2 ኪሎ ሜትር ገብተው ይሄ ምንድነው የምንለው ባፈር ዞን ለመፍጠር ዩክሬኖች ይህን እንቅስቃሴ እያደረጉ መሆኑን ነው የምንሰማውና ነገር ግን በዚህ ረገድ ዩክሬን እየከፈለችው ያለው መስዋዕትነት ከባድ መሆኑን በመጥቀስ የሚቃወሙ አሉ የሚል ነው ዘገባው። የጦር ጀቱ ግን እንዳየው አዲስ ነገር ነው። ዓለም አብዛኛውን ነገር አብራርተዋል። አሁን እንግዲህ ራሽያ የጦር ጀት ማንቀሳቀሷ የመጀመሪያም የመጨረሻም ነው ብለህ ታስባለህ? ይህንን ማለት አይቻልም። ምክንያቱም የጦር ጀቱን ከኢስቶኒያ ጦር የመርከቡን ለማስለቀቅ የወሰደችው እርምጃ ነውና የኢስቶኒያ ማለት እንግዲህ የኔቶ አባል አይደለችም። ስለዚህ የሷም የአየር ክልል የኔቶ የአየር ክልል ነው የሚባለው ማለት ነው። ስለዚህ የኔቶን የአየር ክልል ጥሶ ገብቶ ነው ያንን እንቅስቃሴ ያደረገውና የኢስቶኒያ ጦር መርከቡን በቁጥጥር ስር ቢያደርገው ኖሮ ወይም በቁጥጥር ስር አሁን እንዲወጣ ነው ያደረጉት። ማጀብ ማለት መከተል ነው። የመርከቡ ራሱን እየነዳ እነሱ አጅበውት ነው እስኪወጣ ድረስ ማለት ነው። ግን ከዛ የተለየ እርምጃ እንውሰድበት ወይም እንሳፈረው እንቆጣጠረው ቢሉ ኖሮ ምን ሊከተል ነበር የሚለውን ስታስብ ወይም በአካባቢው ባሉት ወይም ይሄን ሊያደርግ በቀረበው መርከብ ላይ ራሽያ ጥቃት ልታደርስ ትችል ነበር የሚሉ ጥያቄው ልታነሳ ትችላለህ። ስለዚህ ውሳኔው ዝም ብሎ የመጣ አይደለም እና ከባድ ውሳኔ ነው የወሰደችው። ለዚህ የተሰጠው ምላሽ የፖላንድ F-16 የጦር ጀቶች ይህ ሱ-35 ወደ ጣሰበት የአየር ክልል በመምጣት ሲወጣ ማየት ነበረባቸው። ስለዚህ አሁን ምንድነው የጦር ጀቱ በመርከቡ ላይ በማለፍ አየር ክልሉን ጥሶ ገብቶ በማለፍ በወቅቱ ለኢስቶኒያ ጦር የሰጠው ነገር እንዳትነኩት የሚል ነገር ነው። ስለዚህ ኢስቶኒያዎችም የያዘውን ይዞ ምንም ሳይደረግ እንዲወጣ አድርገዋል ማለት ነው። እና ይሄም አሁን የፈረንሳዩ ፕሬዚደንት
እንዳዩት ከሆነ ይሄ አንዴ የተጀመረ ነገር ሳይሆን ራሽያ ለሚደረጉባት ኢኮኖሚ ጫናዎች እንዲህ አይነት ኢኮኖሚ እቀባዎች እንቅስቃሴዋ ላይ ያለው ነገር ወታደራዊ ምላሽ መስጠት መጀመሯን የሚያሳይ ነው በሚል ነው ወሰዱት። ስለዚህ የመጀመሪያው እንጂ የመጨረሻዋም ነው ለማለት አልደፍርም። ምክንያቱም አሁን የጣሏቸው ማዕቀቦች በእነዚህ መርከቦች ላይ ነው በአጠቃላይ። ስለዚህ በተለያየ መንገድ ራሽያ በማዕቀቡ ምክንያት የኢኮኖሚ እንቅስቃሴዋ እንዲተሳሰር የተደረገ እርምጃ ነው። አሁን ደግሞ እነዚህን ሻዶው የሚባሉ ወይም ህቡ የሚባሉ መርከቦች የመከታተልና የያዙትን ነገር በቁጥጥር ስር የመዋል እንቅስቃሴ የተጧጧፈ ነው የመጣው። ከዚህ አንጻር የራሽያ አካሄድ ምን ሊሆን ይችላል የሚለውን ማየቱ ይመረጣል። የመጀመሪያም የመጨረሻም ነው ብሎ ከመደምደሙ ይልቅ ዳንኤል በጣም ጥሩ ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ